በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአአምን ወተማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ ጋእስት ወንጉሰ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወነጽየውዐከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምንን አስተበኩዐኪ እምአርዌነ አዊ ተማሄፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተትሐሰይ መንፈሴ በአምላኪሁ መድኃኒየ እስመሬ ሕማማ ላመቱ ናሆም ኢዝየሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ ምድራይቱ ወዘረዎሙ ለእለ ይአብዩ ህሊና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሆ ተዘከረ ሳሩ ዜቢሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት መኑ ጽያና አፈ ወዳሴኪ ዘአረረ ወመኑ ዘጸግበ ገቢሮ ድራረ ተአምረኪ ህብስተ ወስብሐተኪ መዓረ ረሲ ሊተ ንባቤ ውስተ አፈ ኩሉ ወከረ ዘይፌውስ ደዌ ወያነጽህ ኖረ እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ ምስጢሩን ጥበቡን እንዲገልጥላቸው ያማለርሽ እኛንም አማልጅን ከልጅሽ ከወዳጅ ከማንያንም የቸርነቱን ስራ እንዲሰራልን ያረፈ ህሊና ያረፈ አይምሮ ያለኝ ይበቃኛል ብሎ አመስግኖ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና እንዲያድለን አማልጅን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ሳያርፉ ሳያንቀላፉ ስለሚያገለግሉ ቅዱሳን መላእክት ታርደው ነደው ተገፈው ተገርፈው ተርበው ተጠምተው በምድር ስላገለገሉ ጻድቃን ሰማዕታት ቅዱሳን ስትል ጩኸታችንን ስማ፣ ልመናችንን አዳምጥ፣ እንባችንን አብስ። ለሀገራችን ለህዝባችን ለቤተሰባችን እውነተኛውን ሰላምህን ስጠን። ከእናትህ እቅፍ ከመስቀልህ ስር ከመላእክት ጥበቃ አትለየን። ነበሩ ከመባል ሰውረን። ከጸናች ከቀናች ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን አታፈናቅለል። ከማተባችን አትንቀለል። በሃይማኖት አጽናን፣ በምግባር አጽናን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦምሊተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ምስጢሩን ጥበቡን ይግለጥልን። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ። መልካም ረቡዕ ብሎ ነበርና ሐሙስ አለ። የፍጥረት 5ኛ የምስጋና 4ኛ ቀን ነው። በዚህም ቀን እመቤታችን ትመጣለች። የብርሃን ድንኳን ይተከላል። የብርሃን ዙፋን ይነጠፋል ይነጸፋል። የብርሃን ድባብ ይዘረጋል። በዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ወፍቁረ ወልዴ ትለዋለች። እሱም እጅ ነስቶ አደግድጎ ይቆማል። ባረክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይህድር በላዕሌከ ትለዋለች። እሱም ክርክር በሰኞ ተፈጽሟልና ተባርኮ ምስጋናዋን ይጀምራል። ውዳሴ ዘሐሙስ ውዳሴ በሐሙስ ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሐሙስ ቢል አንድ ነው። እሱ ግን እጸንተሬ ብሎ ነገሩን ያመጣዋል። በዚህም ቀን ነቢያት ሐዋርያትን፣ ጳጳሳት፣ ሊቃነ ጳጳሳትን፣ ጻድቃን ሰማዕታትን አስከትላ መታ ነበርና ባየ እየመሰለ ያመሰግናታል። እፀ እንተርየ ሙሴ በነደ እሳት ውስተ ገዳም ወአዕጹቂሃ ይትውእይ ትመስል ማርያም ድንግል። ነደ እሳት ሰፍሮባት በነደ እሳት ተከባ ነደ እሳት ሳያቃጥላት ሙሴ በደብረ ሲና ያያትን ዕፅ ድንግል ማርያም ትመስላለች። አንድም መመሳሰል የጋራ ነው ብሎ ትመስል ማርያምሃ ድንግለ
ነደ እሳት ሰፍሮባት በነደ እሳት ተከባ ነደ እሳት ሳያቃጥላት ሙሴ ያያት ዕፅ ድንግል ማርያምን ትመስላለች አለ። መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና አይጹቂሃ ብሎ ኢትውኢ አለ። ኢትውኢ ካለ አጽቃ አይጹቂሃም ካለ እየውእያ ባለ በቀና ነበር ልማደ መጽሐፍ ነው። ዘእንበለ ርኩስ ተሰብአ እምኔሃ ቃል አብ የአብ አካላዊ ቃል ያለመለወጥ ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወኢያዋያ እሳተ መለኮቱ ለድንግል ባሕርየ መለኮቱ አላቃጠላትም። እምድኅረ ወለደቶ ድንግልናሃ ተረክበ እምድኅረ ወለደቶ ድንግልናሃ ተረክበ ከወለደችው በኋላ ማኅተመ ድንግልናዋ ሳይለወጥ አልተለወጠምና ትመስል ዕፀ ወመለኮቱ ይተወለጠ ኮነ ወልደ እጓለ እመሕያው ሰውም ቢሆን ባሕርየ መለኮቱ አልተለወጠምና ይመስል ነደ ኮነ ወልደ እጓለ እመሕያው አምላክ ዘበአማን አምላክ ዘበአማን በእውነት የባሕርይ አምላክ ነው። ሰውም ቢሆን የባሕርይ አምላክ ነው አለ። ዘበአማን አለ ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖታት በሐሰት አይደለምና መጻ ወአድኀነነ መጻ ወአድኀነነ መጥቶም በኃጢአታችን ከመጣብን ፍዳ ከኃጢአታችን አዳነን። ሰአሊ ለነ ቅድስት በነደ እሳት ከተመሰለ ልጅሽ ጽኒት በድንግልና ስርጉት በቅድስና ጽኒት በድንግልና እመቤታችን በቅድስና ያጌጥሽ በድንግልና የጸናሽ እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብወውን በልቡናችን ሳይብን አሳድሪብን። ነአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ የሁላችን እመቤት ድንግል ማርያም እናገንሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን፣ እናመሰግንሻለን። እስመ ሳህልኪ ይኩን ላዕለ ኩልነ እስመ ሳህልኪ ይኩን ላዕለ ኩልነ ይቅርታሽ በእኛ ላይ ይደረግ ዘንድ ነውና ኮነነ ተደርጎልናልና ሆኖልናልና ነአብየኪ እናመሰግንሻለን። ትምክህተ ኩልነ ድንግል ማርያም ወላዲተ አምላክ ዘበእንቲአሃ ተስረ ዘቀዳሚ መርገም እንተሃደረ ዲበ ዘመድነ በእልወት ዘገብረት ብእሲት በልዓት ምዕፅ መጽሐፍ ምስጢር እንጂ ዘይቤ አይጠነቅቅምና በልዓት ተስዕረ ብሎ በልዓት ብሎ ተስዕረ አለ። ትምክህትነቷን መመኪያነቷን በቅጥል ያመጣዋል። በሊአ ሲል ነው። ሔዋን ከዕፀ በለስ በልታ በእኛ በዘሮቻችን በአዳም በሔዋን ያመጣችው መርገመ ሥጋ መርገመ ነፍስ በእሷ ምክንያት የተሻረባት የተሻራት በእሷ ምክንያት የተሻረ ድንግል ማርያም የሁላችን መመኪያ ናት። ትምክህተ ኩልነ የሁላችን መመኪያ ናት። አንድም በልዓት ምጽ ሔዋን ምን አደረገቻ ትለኝ እንደሆነ በልዓት ምጽ ዕፀ በለሱን በላች አልፈጸመችውምና ብሎ በከፊል ተናገረው። በእንተ ሔዋን ተአጽኦ ኆኅተ ገነት በሔዋን ምክንያት የገነት በር ተዘጋ። ወአዘዞሙ ለሱራፌል ወኪሩቤል ከመ ይዕቀቡ ፍናዕ ዕፀ ሕይወት ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ኢይብአ አዳም ተሃቢሎ እንዲል ወበእንተ ማርያም ድንግል ተርህወ ለነ ዳግመ በድንግል ማርያም ምክንያት ዳግመኛ የገነት በር ተከፈተልን አለ። ያልተካከለ ዳግመ ነው። መጀመሪያ መውጣታቸውን ሁለተኛ ለመግባታቸው ዳግመ አለ። አንድም የተካከለ ዳግመ ነው። መጀመሪያ ለመግባታቸው ኋላ መግባታቸውን ዳግመ አለ። ዋዘዞ ለሱራፊ ወአግሃሶ ለሱራፊ ዘያቅፍና ዕፀ ሕይወት ዘውስተ እዴሁ ሰይፈ እሳት ወአግሃሶ እንዲል ነው። እሺ ከፈለነ ንብላ ዕፀ ሕይወት ከፈለነ ንብላ ዕፀ ሕይወት ከዕፀ ሕይወት እንበላ ዘንድ አደለን። በገነት 3 ዕፀዋት አሉ። አንዱን ብላ ብሎታል፣ አንዱን አትብላ ብሎታል። አንዱን ብላም አትብላም አላለውም። ብላ ያለው አትብላ ያለው ዕፀ በለስን ነው። ብላ ያለው ሌላውን በገነት ያለውን ዕፅ ነው። አትብላ ያለው ብላም አትብላም ያላለው ዕፀ ሕይወትን ነው። አዳም አትብላ ያለውን ጠብቆ ብላ ያለውን በልቶ ቢኖር ኑሮ ሺህ ዓመት ሲሞላው ከዕፀ ሕይወት እየበላ እየታደሰ ይኖር ነበር ነው።
ከዚህም ሊቃውንቱ ዕፀ ሕይወትን ሊቃውንት የሚጨምሩት ትርጓሜ ነው ይሄ። ዕፀ ሕይወትን በየመጻሕፍቱ ሊቃውንት በተለያየ መንገድ ተርጉመውታል። ማር ይስሐቅ ፍቅር ያለው ዕፀ ሕይወት ያለው ፍቅር ነው ብሎ ተርጉሞታል። ባስሌዎስ ዕፀ ሕይወት ያለው ትንሣኤ ነው ብሎ ተርጉሞታል። ከዚህም ቅዱስ ኤፍሬም ዕፀ ሕይወት ያለው ያምጣው ሥጋ ወደሙን ነው። እሺ ዘውእቱ ሥጋው ለክርስቶስ ወደሙ ክቡር በእንተ ፍቅረ ዚአነ መጻ ወአዳነነ። ይህ ከሆነ ሳይተረጉም አይሄድምና ከፈለነ ንብላ ዕፀ ሕይወት ብሎ ነበርና ዕፀ ሕይወትም ያልኩት በዕፀ ሕይወት የተመሰለውም እኛን ሊያድነን የመጣ የኢየሱስ ክርስቶስ ሥጋውና ደሙ ነው አለ። አይ ልቡና እንግዲህ እዚህ ላይ ምእመናን ትንሽ መጠነኛ ማብራሪያ ለመስጠት ሊቃውንቱ በደንብ አስቀምጠውታል። እንደው ቀለል ለማድረግ ላንተ ንባቡ ለጆሮአችሁ እንዲቀልና ምስጢሩ ላይ ምሯችሁ እንዲረዳ ያው እንደተባለው አዳም አትብላ የተባለው ነገር አለ፣ ብላ የተባለው ነገር አለ። አትብላም ብላም ያልተባለው ደግሞ ሌላ ሶስተኛ አካል አለ። እንግዲህ ያንን አትብላ ያለውን ሳይበላ ተጠንቅቆ ቆይቶ ቢሆን የታዘዘለትን ብቻ እየበላ ኑሮ ቢሆን መጨረሻ ላይ ዕፀ ሕይወትን እየበላ ለዘላለም ታድሶ ሞተ ሥጋ ሞተ ነፍስ ሳይኖርበት ብሌት ሳይኖርበት ዛሬ እኛ የሚያጋጥመን መከራና ችግር ሁሉ ሳያጋጥመው ይኖር ነበረ። ነገር ግን ያው አትብላ ያለውን ዕፀ በለስ በመብላቱ ከዕፀ ሕይወት ተከልክሏል። በዛ ምክንያት ተባረረ። እንግዲህ ሊቁ እያለን ያለው ምንድን ነው? አዳም ዕፀ በለስን በላ ብለን አንራገምም። በዕፀ ሕይወት ፋንታ ሥጋ ወደሙ ተሰጥቶናል ነው። ዙሮ ሁልጊዜ እንደምንለው የብሉይ ኪዳን መጻሕፍት በጠቅላላ ምንባባቸው የሐዲስ ኪዳን መጠቅለያ ካርቶን፣ የሐዲስ ኪዳን ማህፀን። ሐዲስ ኪዳን ጽንስ ነው፣ ብሉይ ኪዳን ማህፀን ነው። ሐዲስ ኪዳን መሶብ ነው፣ ብሉይ ኪዳን መሶብ ነው። ሐዲስ ኪዳን ደግሞ ዳቦ ነው። ስለዚህ መፈልቀቅ አለበት። ብሉይ ኪዳን ሲፈለቀቅ በእያንዳንዷ ምሳሌ፣ በእያንዳንዷ ትንቢት፣ በእያንዳንዷ የተቆጠረው ሱባኤ፣ በእያንዳንዷ ምዕራፍና ቁጥር ገጽ በገጽ በእያንዳንዱ የብሉይ ኪዳን መጻሕፍት ውስጥ ሐዲስ ኪዳን ተጸንሷል ማለት ነው። ስለዚህ አሁን ሊቁ ምን አለ? ዕፀ ሕይወት የተባለችው በብሉይ ኪዳን ዕፀ ሕይወት ተብሏል፣ ልክ ነው። ግን በሐዲስ ኪዳን ደግሞ ኢየሱስ ክርስቶስ በዕፀ ሕይወት ፋንታ ሥጋውን ተክቶልናል። አዳምን እንዳንረግም አትናቴዎስ እንዳለው አዳምና ሔዋንን መውቀስ መክሰስ አንችልም አለ አትናቴዎስ። ምክንያቱም እስመ ተቤዞሙ አንደኛ ልጃቸው ከልጅ ልጃቸው የተወለደ ኢየሱስ ክርስቶስ ለአዳምና ለሔዋን ክሶላቸዋል። እነሱ ዕፀ በለሱን በልተው ቢጎዱንም በዕፀ ሕይወት ፋንታ ሥጋውን ደሙን በመስጠት ኢየሱስ ክርስቶስ ክሶልናል ለማለት ነው። እሺ አይ ልቡና ምን አይነት አእምሮ ነው? ወአይ ነቢብ ምን አይነት አንደበት ነው? ወአይ ሰሚ ምን አይነት ጆሮ ነው? ዘይክል አእምሮ ዝንቱ ምስጢር መንክራተ ዘይትነበብ ላዕሌሃ ስለ እሷ ድንቅ ነው የተነገረውን ምስጢር ዘይሰም የሚሰማ ጆሮ፣ ዘይሬይ የሚያይ ዓይን፣ ዘይልቡ የሚያስተውል ልቡና ምን አይነት ነው? እግዚአብሔር መፍቀሬ ሰው ወዳድ እግዚአብሔር አሃዱ ውእቱ ባሕቲቱ ቃለ አብ ሀዳሪ ማሄደር ያይደለ የአብ አካላዊ ቃል ኢየሱስ ክርስቶስ ዘሃሎ እምቅድመ ዓለም ቅድመ ዓለም የነበረ በመለኮቱ እንበለ ሙስና የህልፈት ውላጤ ሳይስማማው ቅድመ ዓለም ያለ ህልፈት ያለ ውላጤ ያለ መለወጥ ያለ ጥፋት ያለ መለወጥ በመለኮቱ ቅድመ ዓለም የነበረ እምአሐዱ አብ መጻ ወተሰባ ወልድ ዋሕድ እምቅድስት እሙ ተቀዳሚ ተከታይ የሌለው ከአብ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ኢየሱስ ክርስቶስ 5500 ዘመን ሲፈጸም ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። እምድረ ወለደቶ የማሰነ ድንግልናሃ እሱን ከወለደችው በኋላ ማኅተመ ድንግልናዋ አልተለወጠም። ወበእንተዝ ግህደ ኮነት ከመ ወላዲተ አምላክ ይእቲ ማኅተመ ድንግልናዋ አልተለወጠምና ተግህደ ወላዲተ አምላክ መሆኗ ታወቀ፣ ተረዳ። ግህደ ኮነት ወላዲተ አምላክ እንደሆነች በጎላ በተረዳ ታወቀችሽ። ኦ እሙቅ ብዕለ ጥበቡ ለእግዚአብሔር የእግዚአብሔር የቸርነቱ ብዛት ባለጸግነቱ ብዛት አይመረመርም። ምን ይረቅ ምን ይጠልቅ
ለዚህ አንክሮ ይገባል። ከርስ ዘፈታ ላይ ሊሃ ትለድ በጻይር ወህማም ወሐዘነ ልብ ከርስ ዘፈታ ላይ ሊሃ በህማም ለዲ ወወልዴኪ ይኩን ምግባኤኪ ሀበ ምትኪ ብሎ የፈረደባት ማኅፀን ነበረች። ወኮነት ፈልፈለ ሕይወት ዛሬ ግን የፈልፈለ ሕይወት የኢየሱስ ክርስቶስ መገኛ ሆነች። ምን ነው? በህማም ለዲ ወወልዴኪ ይኩን ምግባኤኪ ሀበ ምትኪ በምጥ በጣር በጋር ውለጅ ተብላ የተረገመ የሔዋን ማኅፀን ኢየሱስ ክርስቶስ የተገኘ ከድንግል ማርያም ማኅፀን አይደለም? ምን እንዳደረጋቸው ቢሉ የሔዋን ባህሪ የድንግል ማርያም ባህሪ የድንግል ማርያም ባህሪ የሔዋን ባህሪ ነውና ወሃበ አርዌ ምድር ቄአ ህምዞ በዊኦ በሰሚ አህየወ ቃል በዊኦ በኢሰሚ እንድል ወወለደት ዘእንበለ ዘራ ብእሲ ዘይስር መርገመ ከኛ ከልጆቻችን ከአዳም ከሔዋን መርገመ ሥጋ መርገመ ነፍስን የሚያጠፋ አካላዊ ቃልን ያለ ወንድ ዘር ወለደችልን። ወበእንተዝ ንሰብሖ እንዘንብ ስለዚህ እንዲህ እያል እናመሰግነዋለን። እናመስግነው። ስብሐት ለከ ኦ መፍቀሬ ሰብ ሰው ወዳድ አንተ ክብር ምስጋና ይገባሃል። ኄር ቸር ወመድኃኔ ነፍሳቲነ ሰውነታችንን ከኃጢአት ከፍዳ ያዳንክ ሰአሊ ለነ ቅድስት ኄር ወመፍቀሬ ሰብ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ኦ ዝመንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ያለ ወንድ ዘር ያለ ዘር አብሲ አምላክን የወለደች የድንግል ማርያም የማኅፀኗ ሥራ ምን ይረቅ ምን ይጠልቅ። ኦ ለማኅፀኗ ሥራ አንክሮ ይገባል። ስምዓ ኮነ መልአክ ዘአስተራዮ ለዮሴፍ የታየው የተነጋገረው መልአክ እንዲህ ብሎ መሰከረ። እንዘይብል ከመዝ እንዲህ ብሎ መሰከረ። እስመ ዘይትወለድ እምኔሃ እመንፈስ ቅዱስ ቃለ እግዚአብሔር ውእቱ ከእሷ የሚወለደው የአብ አካላዊ ቃል ዘእንበለ ዘርአ ብእሲ በግብረ መንፈስ ቅዱስ ነውና ተሰብአ ዘእንበለ ውላጤ ያለመለወጥ ያለ ጥፋት ያለመለወጥ ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ወለደቶ ማርያም ምክቢተ ዝንቱ ፍስሐ እጽፍ ድርብ ደስታ ያላት የተገባት ድንግል ማርያም ወለደችው። እጽፍ ድርብ ደስታ የሚገባት አለ እመቤታችን ከዕለታት አንድ ቀን ትንቢተ ኢሳይያስን ስትመለከት ምዕራፍ 7 ቁጥር 14 ላይ ያለውን ማለት ነው ስትመለከት ናሁ ድንግል ትጸንስ ወተወልድ ወልደ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ንባብ አገኘች። ከዚችስ ከዘመኗ ደርሼ እንጨት ሰብሬ ውሃ ቀድቼ ወጥቼ ወርጄ ባገለገልኳት አለች እንጂ ንጽሕናዋን ቅድስናዋን ሳታውቅ ምነው እኔ ብሆን አላለችም። ከዘመኑ መድረስ አንድ ደስታ ከዘመኑ መድረስ እጽፍ ድርብ ደስታ እሷ ሆና መገኘት እጽፍ ድርብ ደስታ ነውና ምክቢተ ዝንቱ ፍስሐ አለ። አንድም ለምክቢተ ዝንቱ ፍስሐ ለእመቤታችን እጽፍ ድርብ ደስታ ለሚሆን ለጌታ አለ ለሆነ ጌታ አለ። ሴቶች ትወልዳላችሁ ሲሏቸው ደስ ይላቸዋል። በዛውም ላይ ወንድ ልጅ ትወልዳላችሁ ሲላቸው ደስታቸው እጽፍ ድርብ ይሆንላቸዋል። በዛውም ላይ አምላክን መውለድ እጽፍ ድርብ ደስታ ነውና ወይቤ ተወልዲ ወልደ ወንድ ልጅ ትወልጃለሽ ብሎ እንዲህ ብሎ መሰከረ ተናገረ። ወይሰመይ አማኑኤል ስሙም አማኑኤል ይባላል። አማኑኤል ያለውን ቢተረጉሙት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለትም እግዚአብሔር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ ማለት ነው። መልአኩ የሚነግረው በዕብራይስጥ ወንጌላዊ የሚጽፍ በዕብራይስጥ ለምን ይተረጉምለታል ቢሉ ይህንንስ ይተረጉማል። ካህናቱ የሚያውቁት ህዝቡ የሚያውቁት አልፎ አልፎ አለና ያንን በዘ እያጎላ ይተረጉማል። በዘ ሲያጎላ ምንት ብከ ዘይኮነ ውሁበ ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውሁበ ለከ ይላል። በወ ሲያጎላ ሳይል ወርት ፍቅር ወሰላም እያለ ያጎላል። ይህንንም ቅዱስ ቄርሎስ ንስጥሮስን ረቶበታል። አንተ ህድረት ካልክ
ወንጌላዊ አማኑኤል ያለውን ንባብ ሲተረጉም እግዚአብሔር ምስሌነ ብሎ ከተረጎመ እግዚአብሔር ምስሌነ ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ ማለት ነው ብሎ የተረጎመ ወንጌላዊ አበላ ማበሉ ነዋ መዋሸቱ ነዋ ብሎ ተርጉሞለታል። አንድም ወንጌላዊ አማኑኤል ያለውን ለኤላንሳን ሰዎች ሲያስተምር እግዚአብሔር ምስሌነ ብሎ ተርጉሞላቸዋል ነው። ንባቡ ከጽር ትርጓሜው ከኤላንሳን መጥቶልናል። አንድም ወደ ሀገራችን የመጣ ሊቅ ይዞ አምጥቶልናል ነው። እሺ ጨምር። ወአዲ ይሰመይ ኢየሱስሃ ዳግመኛ ስሙን ኢየሱስ ትለዋለህ። ዘያድኅኖሙ ለሕዝቡ እምኃጢአቶሙ ዘያድኅኖሙ ለሕዝቡ እምኃጢአቶሙ ሕዝቡን ከኃጢአታቸው አንድም በኃጢአታቸው ምክንያት ከመጣባቸው ፍዳ ያድናቸዋልና ስሙን ኢየሱስ ትለዋለህ አለ። ስሙን ከነትርጓሜው አመጣ። ኃይሎ ለስም ወፈካሪሁ አምጻ ቅዱስ መልአክ እንድል እዚህ ላይ ምእመናን አጠር ያለች ማብራሪያ ለመስጠት ብዙን ጊዜ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኢየሱስ የሚለውን ስም ትፈሩታላችሁ አትጠሩትም የሚል እውነቱን ለመናገር ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በአገልግሎቷ አልፋ ወኦ አልፋና ኦሜጋ ፊተኛና ኋለኛ ርዕስ ወማይለቅት ራሱም መሰረቱም ጉልላቱም ሁሉን ነገር ኢየሱስ ክርስቶስ ነው። በምስጋናችን በቅዳሴያችን በመሐሌታችን በሰዓታታችን በኪዳናችን በሌሎችም ከመጽሐፍ ቅዱስ ውጭ ነው በተጻፉ መጻሕፍት ሁሉ ኢየሱስ 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 የሚለው ስም እውነቱን ለመናገር ሐዲስ ኪዳን ውስጥ ራሱ ኢየሱስ የሚለው ስም የተጠራው ጥቂት ነው። በእኛ ከሐዲስ ኪዳን ውጭ ራሱ በተአምረ ማርያም ሆነ በገድለ ጊዮርጊስ በድርሳነ ሚካኤል ሆነ በገድለ ተክለ ሃይማኖት በሰዓታቱ ሆነ በቅዳሴው በማሕሌቱ ሆነ በእያንዳንዱ ኢየሱስ የሚል ስም ሳይጠራ አይውልም። በምስጋና አሁን ለምሳሌ በቅዳሴያችን ድንግል ማርያም ላትነሳ ትችላል። ጻድቃን ሰማዕታት ላይነሱ ይችላሉ። መላእክት ሳይጠሩ ሊውሉ ይችላሉ። እነሱን የምንጠራቸው እንደየአውዱ እንደያመጣጡ እንደያግባቡ እንጂ እንደው በግድ ድንግል ማርያምን እንወዳታለን ብለን ያለ ቦታው ስሟን አንደነግሩም። መላእክትን እንወዳቸዋለን ብለን ያለ ቦታው ስማቸውን አናስገባም። ጻድቃን ሰማዕታትንም እንዲሁ። ኢየሱስ ክርስቶስ ግን የማይገባበት ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ሁልጊዜ ተአምረ ኢየሱስ ስናነብ በቤተ ክርስቲያናችን እንደ መግቢያ የምንጠቀምበት በዜማ ግስ ስለሆነ በዜማ ስለሚባል ምእመናኑ ስለማትሰሙት ነው እንጂ ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ለሚጠራው የሚጣፍጥ ስም የማይተካ ስም የማይለወጥ ስም ዘመን የማያስረጀው ጊዜ የማይለውጠው በቦታ በጊዜ በሁኔታ ያልደበዘዘ ትናንት ትኩስ ዛሬ ትኩስ ለዘላለም ትኩስ ትናንት ፈዋሽ ዛሬ ፈዋሽ ለዘላለም ፈዋሽ። ይህ ስም ቢበላ ለተራቡ ዳቦ ነው፣ ቢጠጣ ለተጠሙ ውሃ ነው፣ ቢለበስ ለተራቆቱ ልብስ ነው፣ ቢዋጥ ለታመሙ መድኃኒት ነው፣ ለተሰበሩ ጥግናት ነው። ይህ ስም ሰማይና ምድርን ያንቀጠቅጣል፣ አጋንንትን ይቀጠቅጣል፣ አለቱን ተራራውን ያፈርሳል። በዚህ ስም ዕውራን በርተውበታል፣ ለምጻሞች ነጽተውበታል። በዚህ ስም የገነት በር ተከፍቶበታል። በዚህ ስም ዲያብሎስ ተገስጾበታል፣ ምእመናን ተጽናንተውበታል። በዚህ ስም ዕውራን ብርሃናቸውን፣ አንካሳን እግራቸውን፣ አንድዶች አንደበታቸውን፣ ጆሮአቸው የደነቁ ጆሮአቸውን አስከፍተውበታል። ይሄ ስም በቤተ ክርስቲያናችን የሚወደድ የሚደነቅ ስም እንጂ የሚፈራ ስም አይደለም። ስለዚህ ያለ ቦታው ኢየሱስ 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 የሚል ዝም ብሎ ቤተ ክርስቲያኒቱ እንደውም አክበራ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌትነቱን ከመድኃኒትነቱ ልዑልነቱን ከትሑትነቱ ሰውነቱን ከመለኮቱ አስማምታ የምትጠራ ስንዱ ዝግጁ ቤተ ክርስቲያን ሁልጊዜ እንደምለው ተሰርታ የተጠናቀቀች ሁልጊዜ በጋ ከክረምት የምትፈስ የሕይወት ወንዝ የሆነች ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ኢየሱስ ክርስቶስን በሚገባ ትጠራች አይደለም ማለት በጣም በትክክል በማሕሌቱ እንደ ነው እናንተ እጅግ በጣም ያው የጠቀሱት ነው። እንግዲህ ታምረ ኢየሱስ መግቢያው ላይ 5 ያክል ኢየሱስ ክርስቶስ እያለ የሚገልጸው ነው። ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ አሁን እኮ ነው ቀድም ያልኩት ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ ለሚጠራው የሚጣፍጥ ስም ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ለሚበላው የሚበላ ዳቦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጸምዖ ለተጠማው የሕይወት ውሃ ይሄ ስም ኢየሱስ ክርስቶስ እና በማሕሌታችንም ቢሆን በማንኛውም ቢሆን
ስቡሕ ወዱስ ብለና ነው የምንጀምረው እንደ ማለት ሲጀምርም ተብሎ ስቡሕ ወዱስ ዘሳረረ ዓለምን በቃል በአንዲት ቃል ዓለምን የፈጠረ እግዚአብሔር ፍጹም የተመሰገነ ነው ብለን ነው የምንጀምረው። በሰዓታትም ስንጀምር አብ ወልድ ብለን ነው የምንጀምረው። አትቦ ተነሳ በስመ አብ ወልድ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስም አማተቤ እጀምራለሁ ነው የሚለው። ጠቅላላ መጽሐፍቱ በጠቅላላ አገልግሎቱ በጠቅላላ ምስጋናው በጠቅላላ መነሻ መድረሻ ማዕከሉ የዞረ ድምር ውጤቱ ክርስቶስ መግል። አሁን ለምሳሌ ምን ተረጉሞ የእመቤታችን ውዳሴ ማርያም ነው አይደለም? ስለ እመቤታችን እርሱ የሚለው ነገር ግን በዚህ ውስጥ እንኳን ክርስቶስ ስንት ጊዜ ጠራ ነው? እሷን እንኳን የዚህን ያልጠራናትም እኮ እጅግ በጣም ለቁጥር የሚያታክት። አዎ እሷን እንኳን የዚህን ያልጠራናትም። አሁን በዚህ የማርያም ውዳሴ እንበለው እንጂ በማርያም ውዳሴ በድንግል ማርያም ውዳሴ 99 ከመቶ መቶ የከበረው የተመሰገነው የተወደሰው ኢየሱስ ክርስቶስ። ስለዚህ ኦርቶዶክሳውያን የተዋህዶ ልጆች እኛ የምንነግራችሁን ስሙ፣ የደፈረሰ ውሃ አትጠጡ፣ ያልተጣራ መረጃ ጆሮአቸውን አያቆሽሸው፣ አንደበታቸውን አያበላሸው። ድንግል ማርያምን ከልባችሁ ውደዱ፣ ክርስቶስን ከልባችሁ ጥሩ፣ በተዋህዶ ሃይማኖት ጸንታችሁ ሳትናወጡ ኑሩ። እኛ አንዋሻችሁም። እኛ ምግባር ቅዱሳን አላልናችሁም፣ ጻድቃን አላልናችሁም፣ ጽድቃን አላልንም። እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ አልመጥንም አቃለሁኝ። ነገር ግን የምንነግራችሁ ግን በእርግጠኝነት እውነት እንደሆነ ማወቅ አለባችሁ። እናት ቤተክርስቲያናችሁን ስሙ እንጂ መንገደኛ ሁሉ ስለ እናታችሁ ጎረቤት መረጃ እንዲሰጣችሁ አትፈልጉ። ያድነን በኃይሉ ወይስረይ ኃጢአተነ። አሁን ይሄን ያመጣ ነው ምንድነው? ወትሰሚዮ ስሙ ኢየሱስ፣ ስሙን ኢየሱስ ትለዋለህ። ዘያድኅኖሙ ለሕዝቡ ኃጢአቶሙ፣ ህዝቡን ከኃጢአታቸው ያዳናቸው። ኢየሱስ ማለት መድኃኒት ማለት ነው። አየህ መድኃኒት ታውቃለህ። እንደው ስለ ዓለማዊ መድኃኒት እንደው ትንሽ እንትን ለመስጠት እኮ ዓለማዊ መድኃኒት 3 ነገር አለው ለዓለም። አንደኛ የመጠቀሚያ ጊዜ አለው ታውቃለህ፣ አንተ የተማርከው ኤክስፓየር ዴት አለው። ሁለተኛ ድሃ የሚያገኘው ሀብታም የሚያገኘው መድኃኒት አለ። ሶስተኛ ትልልቅ ሰው የሚወጣው መድኃኒትና ህፃናት የሚወጡት መድኃኒት አንድ አይነት አይደለም። እኔ አሁን ህፃናት ይሄን ትምህርት የዛሬ 5 ዓመት ሳስተምር እኔ ለልጄ የመጣ መድኃኒት ቀምሻለሁ። ይጣፍጣል። ልጆች ደስ እያላቸው መድኃኒቱን እንዲወጡት እንዲጠጡት እንዲጣፍጥ ተደርጎ ነው የሚሰራው። ለትልቁ ግን ጎምዘዝ ተደርጎ ነው። ልክ ይሄ ኢየሱስ መድኃኒት ነው ብለን የለም። 3ቱን መለኪያዎች ኢየሱስ ክርስቶስ ያሟላል። አንደኛ የመጠቀሚያ ጊዜው አያልፍበትም። ኢየሱስ ክርስቶስ ቅዱስ ጳውሎስ ሲናገር ምን ብሏል? ትናንትና ዛሬ እስከ ለዘላለም ሕያው ነው ብሏል። ክርስቶስ ትናንትና ነበረ በሐዋርያት ጊዜ፣ ዛሬ ያለ በእኛ ጊዜ፣ ነገ ይኖራል እስከ ዕለተ ምጽአት በልጆቻችን ማለት ነው። ሁለተኛ ድሃ የማያገኘው ሀብታም የሚያገኘው መድኃኒት የተባለው ዓለማዊ መድኃኒት ልክ ነው። አንተ አሁን ብዙ መድኃኒቶች እኮ ስላላገኘናቸው እኮ ያልተፈወስን እኮ ሰዎች አለን። ገንዘብ ስላጠረን፣ ዘመድ ስለሌለን፣ ገንዘብ ስለሌለን አገር ቤት እነዛ መድኃኒቶች ሀገር ስላልገቡ ያጣናቸዋሉ። ሀብታም ግን ሂዶ ይገዛቸዋል። እነዛ የኛ መድኃኒት ኢየሱስ ግን ድሃውም ይውጠዋል፣ ይጠጣዋል፣ ሀብታውም እኩል። በዓለም ላይ አንደኛ የተባለው ሀብታምና በዓለም ላይ የመጨረሻው ሙልጭ ያለ ድሃ እኩል የሚወጡት መድኃኒት ማን ነው ብትሉ ኢየሱስ ክርስቶስ። ይሄ ነው። ለህፃናቱና ለሽማግሌ ቅድም ይለያያል ያልኩ። የ40 ቀን ህፃን የ80 ቀን ህፃናት ክርስትና ሲነሱ ስጋው ደሙን የሚቀበሉት። አዎ የ30 ዓመት ጎረምሳ የ90 ዓመት ሽማግሌ የ40 ቀን ህፃን ቢመጡ ኢየሱስን ይህን መድኃኒት ነው የሚጠጡት። ይህንን ጠንቅቃችሁ ማወቅ አለበት። ኦርቶዶክሳዊ ተዋህዶ ቤተክርስቲያናቸው ይሄን ነው የምታስተምረው ምእመናን። ያድኅነነ በኃይሉ ወይስረይ ኃጢአተነ። እሺ በካህሊነቱ ይቅር ብሎ ኃጢአታችን ያስተሰር ይቅር ይለን ዘንድ። እስመ ጥዩቀ አእመርናው ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሐት እስከ ለዓለም። ክብር ምስጋና ይግባውና ሰውም ቢሆን በጎላ በተረዳ የባህሪ አምላክ ነው። ሶበሰ አምላክ ባሕቲቱ እምያሐመ ሶበሰ ቀልዎ ወሶበሰ ሰብ ባሕቲቱ እምያድኀነ ካልአነ ሰብአ ሶበሰ ቀልዎ ወሞተ እንዲል ነው። አምላክ ብቻ ቢሆን ግርፋት ባልተስማማው ነበረ። ሰውም ብቻ ቢሆን ባላዳነው ነበር፣ ሌላውም ባላዳነ ነበረ ነው። ስለዚህ አምላክ ወሰብ ስጋና መለኮት ተዋህደው ነው ይሄ ፈውስ ይሄ ድህነት የመጣው ለማለት ነው። እሺ ኦዝ መንክር ልደታ አምላክ ማርያም ቅድስት ድንግል። ከድንግል ማርያም የአምላክ መወለድ ምን ይረቅ ምን ይደንቅ! ኦ ለዚህ አንክሮ ይገባል። የተላለፈ ቅጽል ነው። ወዝ አሃቲ ሀሊበ በጊት ያጸግብ ለክልኤ ወራዙት እንዲል ኢሳይያስ 7
አግመረቶ ለቃል አግመረቶ ለቃል አካላዊ ቃልን ወሰነችው። ኢቀደሞ ዘር ለልደቱ ቀዳማዊ ልደቱን ፍጥረት ዳህራዊ ልደቱን ዘር አልቀደመውም ማለት። እቺም ጥሩ ምስጢር ናት። መቼም እኛ ሊቃውንት ቃል ሲያሳምሩ ቃል ሲያስቡ ለቃል ሲጠነቀቁ እንዴት ቃላትን እኮ እንደ ይሞሽሯቸዋል እኮ እንደ ይሞሽሯቸው ያስቧቸው ያስግጧቸዋል እኮ። አሁን ኢቀደሞ ዘር ለልደቱ አሁን ቃል በቃል ግዕዙን በተረጉምላችሁ ምን ማለት መሰላችሁ ምእመናን? ኢቀደሞ ዘር ለልደቱ ልደቱን ዘር አልቀደመውም ማለት። ምክንያቱም እኛ ከመወለዳችን በፊት ዘር ይቀድመናል። የአባታችን ዘር በእናታችን ማህፀን ተዘርቶ ነው የምንበቅለው አይደለም? ስለዚህ ከመወለዳችን በፊት ዘር የአባት ዘር እና ከእናት የሚገኘው ነገር ተዋህዶ ነው። ኢየሱስ ክርስቶስ ሲወለድ ግን ዘር አልቀደመውም ማለት ያለ ወንድ ዘር ነው የተጸነሰው ማለታቸው ነው አባቶቻችን። ታዲያ ለዛ ማነጻጸሪያ ምን አመጡ? ኢየሱስ ክርስቶስ እንደምታውቁት ሁለት ጊዜ ነው የተወለደው። ቅድመ ዓለም ከሀብት ተወልዷል፣ ድህረ ዓለም ደግሞ ከመቤታችን ተወልዷል። ከመቤታችን ሲወለድ ዘር አልቀደመውም ማለት ያለ ወንድ ዘር ነው ማለት ነው። ቀዳማዊ ልደቱን ደግሞ ፍጥረት አልቀደመውም ማለት ደግሞ ኢየሱስ አብ ወልድ ከአብ ሲወለድ ፍጥረት አልነበረም፣ ከፍጥረት በፊት ነው ማለታቸው ነው። ወይ አማሰነ በልደቱ ድንግልናሃ በመወለዱ ማኅተመ ድንግል ነው፣ አልተለወጠም። እምኀበ አብ ወፃ ቃል ዘእንበለ ድካም ያለ ተድኅሮ ያለ ተፈጥሮ ከአብ አካል ዘእምአካል ባህሪ ዘእምባህሪ ተወለደ። ወይም ድንግል ተወልደ ዘእንበለ ሕማም ከመቤታችንም ያለ ድካም ያለ ሕማም ከመቤታችንም ድኅረ ዓለም ከመቤታችን ተወለደ። እሷ ሴቶች የሚገጥማቸው እሱም ሕፃናት የሚገጥማቸው አልገጠመውም አልገጠማትምና ዘእንበለ ሕማም ዘእንበለ ድካም አለ። ከአብ ያለ ድካም ከመቤታችን ያለ ሕማም ተወለደ ማለት እንግዲህ ሲወለድ ጣጣውን ታውቁታላችሁ መቼም። እናቶቻችን ምጥ አለ። በእውነቱ በምጥ ምክንያት እኮ ብዙ እናቶች እኮ ሞተዋል አይደለም? ብዙ ውጣ ውረድ አለ። ሕፃናቱ ይታፈናሉ፣ ብዙ ደም ሊፈስ ይችላል። እመቤታችን ግን ጌታን ስትወልድ እናንተ እናቶቻችን የገጠማቸውን መከራ ሁሉ አልገጠማትም። እሱ ሕፃን ነው፣ እሷም እናት ናት። ከወጣ በኋላ ጡት ጠብቷል። እኔ በነገራችን ላይ እንደው ኢየሱስ ክርስቶስ ሰው ሆነ ስንል በጣም ጥንቃቄ ያስፈልጋል። እንደው የሚያስፈልጉን ነገሮች ነው የምንወስደው እንጂ እንደው ቃል በቃል እንደው አንድ ባንድ በሰው የገጠመው መከራ ሁሉ የገጠመው ሁሉ ገጥሞታል ማለትም ጥንቃቄ ይጠይቃል። ሰው ሆነ ማለት ከእመቤታችንም ከስጋዋ ስጋ ከነፍሷ ነፍስ ነሳ ማለት እንጂ እመቤታችንም አምላክ ናት እያልን አይደለም። አምላክን ወልዳለች እንጂ እማ አምላክ ወላዲተ አምላክ እንላታለን እንጂ አምላክ አንላትም። ለምሳሌ በቀዳማዊ ልደቱ እኮ አምላክ ወልደ አምላክ ነው። እሱም አምላክ ነው፣ አባቱም አምላክ ነው አይደለም? እሱም ጌታ ነው፣ አባቱም ጌታ ነው። በሐዲስ ኪዳን በዚህኛው ልደቱ ግን እናቱ ሰው ናት፣ እሷ አምላክ ነው። እማ አምላክ ትባላለች እንጂ እሷ አምላክ አትባልም ማለት ነው። ሎቱ ሰገዱ ሰብአ ሰገል ሰገዱለት። አምፀው ዕጣነ ከመ አምላክ ውእቱ አምላክ ነውና አምላክ መሆኑን ሲያስረዱ ዕጣን አመጡለት። ወርቀ እስመ ንጉሥ ውእቱ ንጉሥ ነውና ንጉሥ እንደሆነ ሲያስረዱ ወርቅ አመጡለት። ወከርቤ ዘይትወሃብ ለሞቱ ማህየዊ በእንቲአነ ተወክፈ በፈቃዱ ማህያዊ አምላክ ስለኛ የሚቀበለውን በዕለተ ዓርብ ስለኛ የሚቀበለውን አንድም ማህያዊ ሞቱን የሚያስከትል አንድም መሐሪ አምላክ ማህያዊ ሞቱን የሚያስከትል ከርቤን አመጡለት። የሞቱ ምልክት የሆነ ከርቤን አመጡለት ነው። እሺ በእናቱ ወርቅን ያስቀድማል ብሎ ወርቅን ያስቀድማሉ። በእናቱ ማለት ወንጌል ማለት ነው። መጻሕፍት እናት አላቸው፣ ልጅ አላቸው። አዋልድ መጻሕፍት ሲባሉ ሰምታችኋል አይደለም? አዋልድ መጻሕፍት ወለት ማለት ልጅ ነው። ሲበዛ አዋልድ ልጆች መጻሕፍት አሉ፣ አባቶች መጻሕፍት አሉ። 10 መጻሕፍት ይባላሉ። 10 መጻሕፍት የምንላቸው በቤተ ክርስቲያናችን 4ቱን ጉባኤያት ነው። ብሉይ ኪዳን 1፣ ሐዲስ ኪዳን 2፣ መጻሕፍተ ሊቃውንት 3፣ መጻሕፍተ መነኮሳት 4። እነዚህ 10 መጻሕፍት 4ቱ ጉባኤያት ሃይማኖታችን የጸናባቸው ሃይማኖታችን የቆመባቸው የሃይማኖታችን ቤት የቆመባቸው አዕማድ ምሰሶዎች ናቸው። ሰው ቢያምን ቢከራከር የሚረታባቸው ቢሸነፍ የሚረታባቸው የምስጢር መጻሕፍት ናቸው። ገድላት፣ ድርሳናት፣ ተአምራት ደግሞ አዋልድ መጻሕፍት ይባላሉ። እነዚህ ልጅ አባቱን መምሰል አለበት። ወይ አፍንጫው ወይ ጆሮ ወይ የሆነ ቦታ አባቱን መምሰል አለበት አይደለም? እንደዛ ካልሆነ ድቃላ ይባላል። ድርሳናት፣ ገድላት፣ ተአምራትም
ከዋናው መጻሕፍት የተቀዱ ቅርንጫፎች መጽሐፍ ቅዱስ ግንድ ቢሆን እነሱ ቅርንጫፎች ቅርንጫፎቹ ደግሞ ግንዱን ብሉይ ኪዳን ሐዲስ ኪዳን መጽሐፍ ቅዱስ ብናደርግ ቅርንጫፎቹን ደግሞ መጻሕፍተ ሊቃውንት መጻሕፍተ መነኮሳት ብናደርግ ገድላት ድርሳናት ተአምራት ደግሞ እንደ ፍሬ እንወስዳቸዋለን ማለት ነው። ስለዚህ በእናቱ ያለው በወንጌል ማለት ነው። በእናቱ ወርቅን ያስቀድማል ብለው ወርቅ አመጡለት አለ። ወርቅ እንገብርላቸው የነበሩ ነገስታት ጥንቱን ፍጡራን ኋላም ኃላፊያን ናችሁ፣ አንተ ጥንቱን ያልተፈጠርክ ኋላም የማታልፈነ ሲሉ ዕጣን አመጡለት አለ። ዕጣን የምናጥናቸው ጣዖታት ጥንቱን ፍጡራን ኋላም ኃላፊያን ናቸው ሲሉ አንተስ ጥንቱን ያልተፈጠርክ ኋላም የማታልፈነ ሲሉ ከርቤ አመጡለት አለ። ምንም ጥንቱን ባትፈጠር ስለኛ መራራ ሐሞትን ትቀበላለህ ሲሉ ነው። አንድም ወርቅ ጽሩይ ነው፣ ጽሩየ ባህሪ ነው ሲሉ፣ ዕጣን ምዑዝ ነው፣ ምዑዘ ባህሪ ነው ሲሉ፣ ከርቤ ያመጡለት አለ። በቁሙ በዕለተ ዓርብ ትቀበለዋለህ ሲሉ ነው። አንድም ወርቅ አመጡለት አለ። ባንተ ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ፣ ዕጣን አመጡለት አለ። ባንተ ያመኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ፣ ከርቤ ያመጡለት አለ። ከርቤ የተሰበረውን ይጠግናል፣ የተለያየውን አንድ ያደርጋል። አንተም ከመላእክት አንድነት ልጅነቱን አጥቶ ከማኅበረ መላእክት ተለይቶ የነበረውን አዳም ወደ ቀደመ ልጅነቱ ወደ ቀደመ ቦታው ተመልሰዋለህ ሲሉ ከርቤ ያመጡለት አለ። አንድም ወርቅ የሃይማኖት ወርቅ በእሳት ካልተፈተነ ግብዝነቱ ጽሩይነቱ አይታወቅም። ሃይማኖትም መከራ ካልተቀበሉለት በመከራ ካልተፈተነ ግብዝነቱ አዳኝነቱ አይታወቅምና ዕጣን አመጡለት አለ። ዕጣን የተስፋ ምሳሌ ነው። ተስፋ የሌለውን እንዳለ የራቀውን እንደቀረበ አድርጎ ያሳያል። ተስፋ ሰትሬስዮ ለዘኢሃለው ከመዝሃለው እንዲል ነው። ዕጣን አመጡለት አለ። ዕጣን ከርቤ የፍቅር ምሳሌ፣ ሃይማኖት፣ ተስፋ፣ ፍቅር ያንተ ገንዘቦች ናቸው ሲሉ ነው። አንድም ወርቅ የሰማዕታት ምሳሌ ከመወርቅ በእሳት ፈተኖሙ ለሰማዕት ሲል ዕጣን የባህታውያን በተስፋ ኗሪዎች ናቸውና፣ ወከርቤ የምእመናን ምሳሌ ባህታውያን ሰማዕታት ባህታውያን ምእመናን ያንተ ገንዘቦች ናቸው ሲሉ ነው። አንድም ወርቅ የመላእክት ዕጣን የደቂቀ አዳም ወርቅ ዕጣን ከርቤ የካል ፍጥረት መላእክት ደቂቀ አዳም ካለ ፍጥረት ያንተ ገንዘቦች ናቸው ሲሉ ነው። እሺ ከመለስሙ ለኢየሱስ ክርስቶስ ይስክር ኩሉ ብርክ ዘውስተ ሰማይ ወዘታይቲሃ ወዘውስተ ምድር ወዘታይቲሃ ለምድር እንዲል ነው። አሃዱ ውእቱ ባሕቲቱ ተቀዳሚ ተከታይ የሌለው እሱ አንድ ነው። ኄር ቸር ወመፍቀሬ ሰብ ሰው ወዳድ ሰአሊ ለነ ቅድስት ሰው ቸር ሰው ወዳድ ከኄር ወመፍቀሬ ሰብ ከሚባል ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቦናችን ሳይብን አሳድሪብን። ኦ ዝመንክር ነሳ አሃደ አጽመ እምገበሁ ለአዳም ከአዳም ጎን አንድ አጥንት ነሳ። ይህ መንሳቱ ምን ይረቅ ምን ይጠልቅ። ኦ ለዝ ነሲኦቱ ለዚህ መንሳቱ አንክሮ አድናቆት ይገባል። ወለሃኮ እምኔሁ ብእሲተ እምኔሁ ለአጽም ነው። ከአዳም ጎን ከወሰደው አጥንት አጽም ለሃኮ ብእሲተ ሔዋንን ፈጠረ። ለዚህ መፍጠሩ ይህ መፍጠሩ ምን ይረቅ ምን ይደንቅ። ለዚህ መፍጠሩ አንክሮ ይገባል። ወኩሎ ፍጥረተ እጓለ እመሕያው እምኔሃ ሲል ነው። ሰውን ሁሉ ከዛች ከአንዲት አጽመገቦ ከሔዋን ፈጠረ። ተውህበ እግዚእ ቃለ አብ ይህን ሁሉ አድርጎ የአብ አካላዊ ቃል ለሕማም ለሞት ተላልፎ ተሰጠ። ለኩነተ ሥጋ ለሕማም ለሞት ተላልፎ ተሰጠ። ተሰባም ቅድስት ድንግል ወተሰሜ አማኑኤል ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ተወልዶ አማኑኤል ተባለ። ወዝ ስም አብይ ጥቀ ዘኢይክሉ ፈሊጦቶ እንዲል
ወበእንተዝ ንስአል ሀቢሃ ኩሎ ጊዜ ስለዚህ ዘወትር ወደ እሷ እንለምን እሷን እንለምን ከመታስተስሪ በእንቲአነ ሀበ ፍቁር ወልዳ ከልጇ ከወዳጇ አማልዳ ኃጢአታችን ይቅር ታስብለን ዘንድ ኤርቲኢቲ በሀበ ኩሎሙ ቅዱሳን ምን ነው ትሰለቸንልምን አትሰለቸንም ትለኝ እንደሆነ ሄርቲኢቲ በሀበ ኩሎሙ ቅዱሳን በቅዱሳን ዘንድ በማማለድ ቸርናት የታወቀች ናት። ወሊቃነ ጳጳሳት ቅዱሳን ያለውን ይተረትራል። በሊቃነ ጳጳሳት ዘንድ ቸርናት እስመ አምጻት ሎሙ ዘኪያሁ ይጸንሁ አስበ ጵጵስናችንን ይሰጠናል ብለው ደጅ የሚጠኑትን ጌታ ወልዳላቸዋለችና ወለነቢያትኒ በነቢያትም ዘንድ ቸርናት አምጻት ሎሙ ለዘበንቲያሁ ተነበዩ አስበ ትንቢታችንን ይሰጠናል ብለው ደጅ የጠኑትን ጌታ ወልዳላቸዋለችና ወለሐዋርያትኒ በሐዋርያትም ዘንድ ቸርናት ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም በአራቱ ማዕዘን ዙረው አስተምረው አስበ ስብከታችንን አስበ ሐዋርያነታችንን ይሰጠናል ብለው ደጅ የሚጠኑትን ጌታ ወልዳላቸዋለችና ለሰማይት ወለመሃይምናን አስበ ተጋድሏችን ይሰጠናል ብለው ደጅ ጻርቃን ሰማይታት ናቸው። አስበ ተጋድሏችን ይሰጠናል ብለው ደጅ የሚጠኑትን ጌታ ወልዳላቸዋለችና ሄርቲኢቲ ወፃ ምኒሃ ዘተጋደሉ በእንቲአሁ ወፃ ምኒሃ ዘተጋደሉ በእንቲአሁ ሰማይታት ከነደደ እሳት ከተሳለ ስለት ከነደደ እሳት ገብተው ጻርቃን እኩያት ፍትወታት ኃጣኡን ታግሰው መከራ የተቀበሉለትን ጌታ ወልዳላቸዋለችና ኢየሱስ ክርስቶስ ብዕለ ጸጋ ጥበቡ ዘይታወቅ በጥበቡ መስፈሪያ እየሰፈረ የሚሰጠው የሀብቱ ብዛት የማይመረመር ጌታ አንድም የሀብቱን ብዛት እየሰፈረ የሚሰጥበት የጥበቡ መስፈሪያ የማይመረመር ጌታ ወፃ ምኒሃ ነው። አንድም በባህሪ ክብሩ የከበረ ኢየሱስ ክርስቶስ የባህሪ ክብሩን ለሰው የጸጋ አድርጎ ስለሚሰጠው በጸጋ የከበራል ኃይሉ ለአብ ወጸጋ ዘአሕዛብ እንዲል አንድም በልግስና የከበረ ጌታ አለ። ብሉኝ ጠጡኝ አለ ከሱ በቀር ሌላ የለምና ንስስ በሳህሉ እስመ መጻ ዋዳነነ የቸርነቱን ብዛት እንፈልግ እንሻ መጻ ዋዳነነ ከኃጢአታችን መጥቶ አድኖናልና አንድም በኃጢአታችን ምክንያት ካገኘን ፍዳ ሰአሊ ለነ ቅድስት የሀብቱ ብዛት ከማይመረመር ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለቦውን በልቡናችን ሳይብን አሳድሪብን።